በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመራውያት ብሎ ምሕረት ወልዱ የወረደ ውስተ ገነት። ክረምት አለፈ፣ በረከት ተተካ፣ ምድርን በአበቦች ውበት ተጌጠች። ሙሽሪት ሙሽራዋን ወንድሜ ወልድ ወደ ተክል ቦታ ወረደ አለች። ክረምት የተባለ ለጊዜም ዘመነ ክረምቱ ማበቃቱ ዘመነ መጸው መምጣቱ እግዚአብሔር በክረምት በዝናብ ማብቀሉን አሁን ደግሞ በጎታ በሪቅ በጎተራ እንዲከተት ማድረጉን መናገር ነው። ለፍጻሜው ግን ክረምት የተባለ ዘመነ ብሉይ ነው። ዘመነ ብሉይ ክረምት መባሉ ክረምት ጨለማ ነው። ዘመነ ብሉይ የጨለማ የድንግዝግዝታ ዘመን ነበርና በክረምት እህል አይደርስም። እነሆ በክረምት በተመሰለ በብሉይ ዘመንም የክርስቶስ ሥጋ ወደሙን አልተሰጠም። ሙሽራይቱ የተመሰሉ ምእመናን ቤተ ክርስቲያን ሲሆኑ በሙሽራው የተመሰለው ደግሞ እግዚአብሔር ነው። ሙሽሪት ሙሽራዋን ወደ ተክል ቦታ ወረደ ማለቷን ጌታ እኔን ለማዳን ወደ መስቀል ወጣ፣ በደሙ ማዳንን፣ በዕፀ መስቀሉን አከበረን፣ በሥጋው ወደሙን ሰጠኝ ስትል ነው። ጽጌ አስራይ ሰሪጾ ማትሙ ለዘአማች ጽጌ ለገብርኤል ምስለ ሰላሙ ወበእንተ ዝማርያም ሰዋሃወዘኒ ማዛጣይሙ ለተአምርቼ አሃሊሙ ማይሌተ ጽጌ ዘይሰመይ ስሙ። ገብርኤል ሰላምታ ቃል ጋር ባመሰገነች ሰው የክርስቶስ እናቱ ማርያም ሆይ መልአኩ ገብርኤል አበባን ይዞ ደስ ይበልሽ እያለ ካቀረበች ሰላምታ ጋር እጅ ከነሳች ሰው አጽም የጽጌረዳ አበባ በቅሎ ታየ። ስለዚህም የተአምርሽን የጣዕሙ ዜማ ባስደሰተኝ ጊዜ የስሙ የአበባ ማህሌት ለሚባል ተአምርሽን እዘምራለሁ። ከኢየሩሳሌም በቅርብ ርቀት ላይ በምትገኘው በኢያሪኮ ደሴት የሚኖር እመቤታችን እጅግ የሚወድ ስሙ አትራኖስ የሚባል አንድ ዲያቆን ነበረ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ማርያም ሆይ አምላክን በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ደስ ይበልሽ እያለ ቅዱስ ገብርኤልን ያበሰራትን ሰላምታ ሳያቋርጥ ዘወትር ይጸልይ ነበር። ከዕለታት በአንድ ቀን ይህ ዲያቆን ለተጓሩ ወደ ሩቅ አገር ሲሄድ ርኅራኄ የሌላቸው ሰዎች በመንገድ አገኙትና በጭካኔ ገድለው ሳይቀብሩት ሄዱ። ነገር ግን ሌሎች ሰዎች በመንገዱ ሲያልፉ አስከሬኑን አይተው በመንገድ ጥግ መቃብሩን ቆፍረው ቀብረውት ሄዱ። ከተቀበረ ቀን በሦስተኛ ቀን እመቤታችን ክፉ ሰዎችን ባሉበት በዚያች ሀገር ቤተክርስቲያን በቅንነት ለሚያገለግል ለአንድ ዲያቆን በራእይ ተገልጻ ወዳጆ ሆይ ቤተክርስቲያንን በቅንነት የሚያገለግልና በእኔና በልጄ ዘንድ ጸሎትን የተወደደችለት ዲያቆንን ስለገደሉት አዝኛለሁ። ጓደኞችህ ዲያቆናትን ይዘህ በመንገድ ጥግ ወደ ተቀበረው ዲያቆን ሄድና መቃብሩን ቆፍራችሁ አውጥታችሁ በቤተ ክርስቲያን ቅበሩት አለችው። ዲያቆኑም እመቤታችን እንደነገረችው መቃብሩን ቆፍረው አስከሬኑን ባወጡ ጊዜ ሬሄ እንደሚባል ሽቶ መዓዛውን እጅግ ደስ የሚያሰኝ ከአፍ የበቀለ አንድ የጽጌረዳ አበባን አገኙ። ይህንን ሲያዩ ሊቁ እንዲህ አለ። እንዘ ተሐቅፍዮ ለሕፃንቺ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ዋእቺ በዕለተ ተአምር ወነጽ
ንኢ ርግቤ ትናዝዝኒ እምላህ ወንኢ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማች ርህሩ። በመንጥራት ወራት በተአምሯን ቀን ወደ ቤተ መቅደስ ስትገቢ ነጭና ቀይ አበባ የሚመስል ልጅሽን ታቀፈሽ። ከሐዘኔ ታረጋግኝ ታጽናነኝ ዘንድ ርግብ ሆይ ነይ። መልካም እናቴ ሆይ ደስ ይበልሽ የሚል ዜና ከያዘ ከገብርኤልና አንቺ ርኅሩህ እናቴ ከሆነ ከሚካኤል ጋር ነይ። ቀይና ነጭ አበባ መባሉ ጌታ ሰሎሞን በመኃልየ እንደሚናገረው ጻዕዳ በመለኮቱ ወቀይህ በትስብእቱ እንዲል እንዲህ የተባለው ልጇን ታቅፋ ወደ ቤተ መቅደስ መግባቷን ሲያይ ነው። ገብርኤል ደስተኛ አለው። ቅዱስ ገብርኤልን እርሷን ያበስራት ዘንድ በተላከ ጊዜ ክንፉን እያማታ ሊባኖስ የሚባል ተራራ ድረስ እስኪሰማ ድረስ መውረዱን ሲያይ ነው። እመቤታችን ከኖህ ዘመን አንስቶ በርግብ መመሰሏን የታወቀ ነው። የኖህ ርግብ ለኖህ የውሃውን መጎደል በአፍ የወይራ ዝንጣፍ በመያዝ አበስረዋለችና፣ እነሆ ርግብ የተባለች ድንግል ማርያም በሆዷ ክርስቶስን በመያዝ ለዓለምን የደስታን ብስራት አብስራለችና የመርገድም መወገድ አብስራለችና። ርግብ ዓይኗ ጽሪ ነው። እመቤታችን ከስም ሁሉ የተለየች መርገም ያላረፈባት ናት። ከበጀራ ወርቅ ጹሪ እምዕንቁ ባሕር ዘያሃቱ ዘተጽሕፈ ብቺ ትእምርተ ስሙ ወተዝካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አንቲ ኩሎ ታሰግዲ ለቱ ወለቺሰ ይሰግዳ ውእቱ። የስሙ ምልክትና የሞቱን መታሰቢያ የተጻፈብሽ ከሚያባራ ወርቅ ይልቅ እንደ ዕንቁ የጠራ ንጽሕና ያለሽ የጊዮርጊስ የመንግሥቱ ሽልማት የአበባ አክሊል ማርያም ሆይ አንቺ ለእርሱም ሁሉ ታሰግድላለሽ፣ እርሱም ለአንቺ ይሰግዳል። የስሙ ምልክት የሞቱ መታሰቢያ የተጻፈብሽ መባሏን ነው። ቅዱስ ጊዮርጊስ 7 ዓመታትን ያህል በተጋድሎ ኖሯል። በዚህ ተጋድሎ ውስጥ ታዲያ 3 ጊዜ በሰማዕትነት አርፎ በጌታ ድንቅ ተአምራትን ተነስቷል። በአራተኛው ክብር አርፏል። የስሙ ምልክት መባሏን ማርያም የሚለውን የፊደል ብንቆጥረው ከዕረፍቱ ጋር አንድ ይሆናል። አንቺ ለእርሱ ሁሉ ታሰግዳለችና እርሱ ለአንቺም ይሰግዳል መባሉ በደብረ ምጥማቅ ቅዱስ ጊዮርጊስ እመቤታችን ስትገለጽ ቀድሞ መጥቶ እርሱን ይሰግዳል። ከዚያም ከእርሷ በቀኝ ይቆማል። ከእርሱም ቀጥሎ ቆሟንና ሰማዕትነቷን ሁሉ ለእርሱም ይሰግዳል። በእርሱ ሁሉ ይሰግድለታል። አእምሮ ጊዮርጊስን አእምሮ ንጹሐ ሥጋሃ ሊቀ ሰማዕታት ሰገደ ላቲ ወአመሃ ለመንግሥተ ሰማይ። የሰማዕትነትን አለቃ ቅዱስ ጊዮርጊስ ለሰማይ ንግሥት እመቤታችን ንጽሕናዋን አውቆ እጅ መንሳት ሰገደላት። ቅዱስ ጊዮርጊስ ለእመቤታችን ካለው ፍቅር የተነሳ በሰማዕትነት የሚያርፉትን ሰዓት እንኳን እንዲህ ብሎ ለምኗታል። ምድርኒ ፍልሰቴ ምስለ ፍልሰትቺ ደምርኒ ፍልሰቴ ምስለ ፍልሰትቺ ፍልሴትኒ ከፍልሰትሽ ጋር ደምርኝ ብለዋል። ከጽጌ በረከት ሁሉ ያካፍለን።